እዚህ ቤት አልቀመጥም ብላ ሄደች። ስለምይ አንዳሽ ነገር ስታወራ በሰማ እኔና ያርግኛል። አደይ ገለመሌ ዲኒ ጃንካ ቁልቋል ምናምን የለም። ዛሬ ፈሽ ብለን ነው ምን እንትን አደይ ወደ እናቷ ተመልሳ መጣለች። እቺ ፍቅር ናታ። ቆይ ሰው ቤት ገብታ ነው? አደይ እናቷ ሄዳለች። ማይ የት ገጠር ሄደች? አዎ ማይ ሄዳለች። ባርኪ ስንት ነገር ነግሬ ታሪኳን እያወቅክ እንዴት ትለቃታለህ? ይቅርታ ማይ፣ እኔ ለስራ በወጣሁበት አጋጣሚ ነበር የወጣችው። ምንም ማረግ እማዬ አደይን ብቻ እንዳይሆን ልጅ ያልሹ። አዎ ልጄ ናት። አደይ ማለት እኮ እኔ ባልነበርኩበት ጊዜ እናንተን እንደኔ ሆነ ስትንከባከባችሁ ቆየሽ ልጅ ናት። ከእናንተ ላይ እቺ ማያት ልጅ አይደለችም። ማድገሻ አበባ መስለሽ እንደው አደይን አስናቅሽ እኮ በይ። እናንተ ቤት ጉዳይ አልቅመችም። እኔም ብለው እንዳቻ አደይ የተከበረ አባትሽን እምቢ ብላ በመንደሩ አዋርዳው ሄደች። አንቺ እንኳን ምን አለት አባትሽ ጎን ቆመሽ እንደው እሺ ብለሽ ቃሉን አክብረሽ ለሱ ብትወኝለት ያ እንደው የከፍ ያለው ልጆች መልክ ብቻ አለልኝ። ቆይ እሷን በነገራት አንተ ምን ያስጮሃልሳ? ሰላም ሰላም፣ ውድና የተከበራችሁ የአደይ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንኳን ወደ አደይ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዴት ናችሁ? ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እንግዲህ ዛሬ አደይ ድራማ ክፍል 59 ተለቋል። በጣም ደስ በሚል ሁኔታ እንግዲህ የዛሬው ቪዲዮ እንግዲህ የዛሬው የሚያሳየው እንግዲህ አደይ ያው ገጠር ናት። ሰሞኑን እንግዲህ ገጠር በሚገርም ሁኔታ አሪፍ ጊዜ እያሳለፈች ነው ከማዘር ጋር ከቤተሰብ ጋር አሪፍ ቆይታ እንትን እያልነች ነው ያለው። የሚገርማችሁ ደግሞ ያ ሰውየው አባቷ አደይ ገጠር መሄዷን ሰምቶ ተደውሎለት ከሰፈር ሰዎች ደውለውለትኝ እንግዲህ ሰምቶ መጣለውኝ እያለ ነው ማለት ነው። ለመምጣት እያሰበ ነው። ትራንስፖርት ያባለ ሀብቱ ማለት ነው። ድሮም እሱን ሽሽት ነበረ ወደ ከተማ ሄደችው። አሁንም መምጣቷን ሰምቶ እያፈላለጋትኝ ነው። እንግዲህ ያ የሰፈራቸው ልጅ ትልቅ ስራ እየሰራ ነው። አሸናፊ ማለት ነው። እውነት አሸናፊ እንደኔ ያስደሰተው ማን ነው? አሸናፊ በጣም አሪፍ ስራ እየሰራ ነው እውነት ማለት ነው። ምክንያቱም አደይ እነዛን ከሽማግሎቹ ጋር ከነ ጫኔና ከነ እንትና ጋር ለዛ ለሰውየው መልእክት የሚያስተላልፉትን እንግዲህ በተለያየ መንገድ ምስጢሩን ለማወቅ ችሏል። አረቂ ጋብዞ በጫኔ ስልክ ደውሎ ከሰውየው ጋር ያለውን ነገር ምስጢር ሰምቷል። እንግዲህ እሱን ነገር የመጨረሻውን እንትን ሁኔታውን ነገር የምናየው ሆኖ እና እንግዲህ አደይ አሪፍ ጊዜ እያሳለፈች ነው። እናቷ ደግሞ በጣም እያሰበች ነው። የሚገርማችሁ ተኝታ ለራሱ ትቃዣለች። ልጄን እያለች በጣም ነው የምታሳዝነው። እናት ለልጇ የምትከፍለው ውለታ እንግዲህ በጣም ትልቅ ነገር ነው። አጠገቧ እንኳን ሆና ልጄን እያለች በቃ እንቅልፏን ያጣችው ማለት ነው። እንግዲህ ረጅም እድሜ ለእናቶቻችን። እና አሸናፊ ደግሞ በስማም በጣም ነው ደስ ያለኝ ያደረገው ነገር በቃ አደይን አይዞሽ የሚልበት ነገር፣ ብርሃኔን የሚያግዝበት መንገድ፣ ማዘርን አይዞሽ የሚልበት ነገር በጣም ደስ የሚል ነው ያለው። ዴቭ ደግሞ ያው እንደምታውቁት ዴቭ በጣም ነው ፍቅሩ የጨመረው አሁን በቃ እውነት። ከዛና ደግሞ የነ ዴቭ እናት መታ እንግዲህ ፍቅርን ለምን አደይ ሄደች ስትላት ፍቅር መቼም ያው አቃጣሪ ናት እናቴ ፍቅር ለራሷ ነች አልሰራም ብላ ሄደችው ብላ መልስ ሰጠች ማለት ነው። ግን ያው ሊዲያ ተናግራለች ማለት ነው። ሊዱ እሷ ነች አባረርቻታለች። ወይ ማዘር መታ በቃ ግዴታ አደይ መመለስ አለባት የቤቴ አደይ ማለት ልጄ ናት ነው ያለችው ማለት ነው። ፍቅር እንዴት እንደውም ልጄ ናት ያልሻለች ማለት ነው። ጉድ እኮ ነው። አዎ ልጄ ናት። እኔ በሌለሁበት ቦታ እኔን ተክታ ልጆችን ስትንከባከብ የቆየችው ልጄ ነች አለቻትና እንግዲህ የና ዴቭ እናትም እንግዲህ አደይ መመለስ እንዳለባት ገብታችሁ አምጡልኝ ነው ያለችው ማለት ነው። ዴቭንና ባርኮትን
ልጄን በቃ አምጡልኝ ነው ያለችው ማለት ነው። እንግዲህ ዴቭ ወደ ገጠር በቃ የመሄድ አቅጣጫውን አያውቀውም። አደይ ያለችበትን ቦታ የሚያውቀው ጉዳይ የለውም። ግን በቃ ከገባችበት ገብቼ እሄዳለሁ በቃ ጠይቃለሁኝ ነው ያለው ማለት ነው። እነዛን እንትናን ጠይቄ እሄዳለሁ አለ ማለት ነው። እና በቃ በጣም ነው ወደኋላ ውስጥ አንተን እያለ የተጎዳው። አደይም ራሱ ወደኋላ በቃ እያስታወሰች ነበረ ዴቭ ሲላት የነበረውን ነገር በቃ ማለት ለሷ ያለውን ፍቅሩን እንዴት ሲገልጽላትኝ እንደነበረ ያን ነገር ወደኋላ ሚሞሪ ያስታወሰች በቃ ውስጧ አንተ እያለች ነው። ያው ከገጠር እሷ መመለሷ እንደማይቀር እሷም ታውቃለች። ግን ደግሞ ያው አንዳንድ ነገሮችን ያው በቃ ያው ህይወት ከባድ ናትና በዛ ምክንያት ነው ዋልደር ያለችው። ያው ግን ዞሮ በቅርብ ትመለሳለች ብለን ተስፋ እናደርጋለን። አደይ ትመለሳለች፣ ወደ ስራ ወደ ቦታዋ ትመለሳለች። እንግዲህ አደይ ደግሞ በዚህ በቻናሉ በአዲስ ስራ በራሷ ስራ ትመለሳለች። ስለዚህ አደይ ቤተሰቦች፣ አደይ ወዳጆች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምትወዱኝ አመሰግናለሁ። እኔም ወዳችኋለሁ። ቤተሰቡን ባይ ወዳችኋለሁ።